በቃ እንጂ እንዴ የራሴ እኮ ነው። አንቺ ቶሎ በመለሽ። ሂጂ አልኩሽ እኮ። አልሰማም ካልሽ በጥፊ ነው ማጮልሽ። እሺ እንደውም ከዚህ ዱላውን አውጥቼ አሞቷ እንደባለፈው ነው ፈነከታት። ምለቃት መስሏታል። ዋ ምን ሆነሽ ነው? ልቀቀው። አክስቴን ልመታበት ነው። አክስቱን ሊያትመታ ምን አድርጋሽ ነው? እና እሷ ያገኘሁት ቀምታኝ ነው። ምን ወስደብሽ ነው? የሆነ ነገር አግኝቼ እሷ ደግሞ ቀማችኝ። እኔ አልሰጥሽም። ራስሽ ፈልገሽ መምታት ትችያለሽ። እምቢ ልቀቅ። እንዴ እምቢ ልቀቀው። አንቺ ታይ ነው የምልሽ። ዋ ምን እያደረግሽ ነው? አክስቴን ታልመታው እኮ ነው የምትለኝ። እንደዚህ ልጅ ነገር እኮ እንደው ውሃ ከአዳራሽ ላይ ወድቃ ሐኪም ቤት ገብታለች። እንግዲህ ውሃ ማይክ አገኘችውና ማይኩን ለመደበቅ ስትፈልገው ወይዘሮ መድኃኒት አየቻትና አምጪ ውስጥ ምን እንደሆነ ሊዮ ምንድነው ያገኘሽው ብላ ስትቀበለው መጨረሻ ላይ ግን አልሰጥሽም አለቻት እና ወደ ክፍሏ ትሄዳለች ማለት ነው። መድኃኒት መጨረሻ ላይ ናታንና ዳጣ ሲመጡ ከዛም በኋላ ሂጂና ተቀበያት እኛ እዚህ እንጠብቅሻለን አሏትና ከዛም በኋላ ክፍሏ ትሄድና ትቀበላለች ማለት ነው። ስትቀበለው ከአዳራሿ ላይ አልሰጥሽም እያለቻት ሮጣ ከአዳራሿ ላይ ስትወርድ ስትል ወደቀችና ሐኪም ቤት ገባች። እንዴት አመሻችሁ? እንዴት ዋላችሁ? ውድ የቻናሌ ቤተሰብ ለቻናሌ ኤዲሰን ቻናሌ ሰብስክራይብ ላይ ኮሜንት ማድረጋችሁን እንዳትረሱላችኋለሁ በቅንነት። እንግዲህ ዳጣ ተከታታይ ድራማ እንደቀጠለ ነው እላችኋለሁ። ወይዘሮ መድኃኒት ምክንያቱም እሷ እውነቱን ማወቅ ስለምትፈልግ ማርታ ደግሞ ትዳሯ እንዳይፈርስ ስለምትፈራ ሁሉንም ነገር ችላ በማለት ታልፋለች ማለት ነው። እሷ ግን ምን ሆነሻል? ይሄ ድሮ እንደዚህ አልነበርሽም። እንዴት ሁሉም ነገር ዝም ትያለሽ? ዳጣ ማናት? ለምንድን ነው እዚህ ቤት የምትቀመጠው? በዛ ላይ ውሃና ዳጣና ውሃ ይመሳሰላሉ። በዛ ላይ አሁን ደግሞ የተወለደው ልጅ በጣም ይመሳሰላሉ እያለች ለእህቷ ወይም ደግሞ ለወይዘሮ ማርታ ትነግረዋለች ማለት ነው። እሷ ደግሞ በፍጹም ይሄ ነገር እውነት አይደለም ትለዋለች ማለት ነው። ባለፈውም እንግዲህ ከአርጁን ጋራ ጦንቃይ ቤት ትሄዳለች ማለት ነው። ጦንቃይ ቤት ስትሄድ ጦንቃዩ ደግሞ ምንድነው የምትፈልግ ስላት የሆነ ቤታችን ውስጥ በጣም ተረብሸዋል፣ እውነቱን ተደብቋል እና ያንን እውነት እንድታወጣለኝ ይፈልጋለሁ በማለት ለጦንቃዩ ትነግረዋለች ማለት ነው። ጦንቃዩ ደግሞ ከነገራ ከተኛሽ ሁሉንም ነገር አወጣልሻለሁ ስላት ቀስ ብላ አርጁን ትታ ትወጣለች ማለት ነው። ከዛም በኋላ እንዴት እንደዚህ ይለኛል ብላ ቀጥ ብላ ወደ ቤቷ ትመለሳለች ማለት ነው። ሆኖም ግን ጦንቃዩ እሱን የሚፈልገውን ነገር ባታደርግለትም እሷ በተኛችበት ቦታ የጦንቃይ መንፈስ ይመጣና ይረብሻታል ማለት ነው። ሁሉንም ይረብሻል ማለት ነው። የጦንቃይ መንፈስ ሁሉም እነ ዳጣ እና ኤቢ አቶ ደረጀን ራሱ በጣም ነው የረበሻ ማለት ነው። በተለይ ኤቢን መጀመሪያ መድኃኒት ጋር መጣና መንፈሱ የጦንቃይ መንፈስ ከዛም በኋላ ወደ ኤቢ ሄዳ ኤቢም ደግሞ በጣም ተናዳ ሰክራ ስለነበረ ከሀገርም ለመውጣት ሁሉንም ነገር አስጠልቶኛል፣ በዛ ላይም ደግሞ እኔ የሚወደውን ልጅ ጋራ አልሆንኩም ብላ መጠጥ ጠጥታ ነበረ። ከዛም በኋላ የጦንቃዩ መንፈስም ዳጣ ላይ ስለመጣ ቀጥ ብላ ወደ አቶ ደረጀ ወደ አባቷ ጋር ትሄድና አንተ አስመሳይ ነህ፣ አንተ እናትን እያታለልክ ነው፣ ከዛሬ በኋላ አባቴ አይደለክም፣ እማዬ እሱ ከሃዲ ነው፣ ከዛሬ በኋላ የኔ አባት አይደለም፣ አስወጪ ከሱ ወራ እንዳትሆኝ በማለት ለአቶ ደረጀ ታጋልጠዋለች ማለት ነው። ይሄም ደግሞ ህልም ሆነና አቶ ደረጀ እንኳንም ህልም ሆና ብሎ ተመልሶ ይተኛል ማለት ነው። እንግዲህ ወይዘሮ መድኃኒት ዳጣ ክፍል ገብታ የድብቅ ካሜራ ታስቀምጠዋለች ማለት ነው።
መጀመሪያ ላይ ዳጣ ወደ እናቷ ጋር ሰላም ጋር ስትሄድ ዛሬ የዳጣ ክፍል ነው የምተኛው ብላ እዛ እየተመላለሰች ነበረ። እንዴት እዚህ ትተኛለሽ እያለቻት ኤቢም ልትሰማለት አልቻለችም። መጨረሻ ላይ ለካሷ የዳጣ ክፍል መተኛት የፈለገችው የካሜራ ድምፅ የሚቀዳው ካሜራ ስላስቀመጠችው ነው ማለት ነው። መጨረሻ ላይም ዳጣ አየቻት ማለት ነው። ካየቻት በኋላ እኔ ያወራሁትንን እየቀዳችኝ ነው ብላ ያንንን እሷ ሪከርድ ያደረገችው ካሜራውን ለመውሰድ ሶስቱም ዳጣ እና ናታን ኤቢም ይመካከራሉ ማለት ነው። ከዚያም በኋላ መጨረሻ ላይ ለናታን ይነግራሉ ማለት ነው። ናታን ደግሞ ወደ መድኃኒት ክፍል ሄዶ አምጪ፣ ለምንድን ነው እንደዚህ የምታደርጊ? ይሄ ነገር ወንጀል መሆኑን አታውቅም ወይ ይላታል ማለት ነው። መጨረሻ ላይ እሷ በመስኮት ትወረውረዋለች ማለት ነው። በመስኮት ስትወረውረው ውሃና በመስኮት ስትወረውረው ውሃውን ይመታታል ማለት ነው። ውሃ ከጓደኛዋ ጋራ እየተጫወተች ስለነበረ ውሃውን ይመታታል ማለት ነው። ከዛም በኋላ ምንድን ነው ብላ ምጥን ስትነግረው እንጂ አላወቁትም ከላይ ነው የመጣ እኔ አይደለሁም ትለዋለች ማለት ነው ምጥን። ከዛም በኋላ ውሃ ደግሞ ምንድን ነው ሰባብሬ ነው ውስጡ ምን እንዳለ የሚያዩ ትላለች ማለት ነው። ምጥን ደግሞ ትንሽ ከውሃ የበሰለች ስለሆነች ሊፈነዳ ይችላል፣ የሆነ ነገር ውስጡ ሊኖር ይችላል እያለች ስትከለክለው እሷ ግን አልሰማቻትም ማለት ነው። ከዚያም በኋላ በድንጋይ ስትመታው ይበራል ማለት ነው። እንደ ክንፍ አለው እንደ ነገር ብላ እንትን ትለዋለች ማለት ነው። ከዛም በኋላ አጥሩ ውስጥ ስለተደበቀ ልታገኘው አልቻለችም። ከዛም በኋላ በማግስቱ መታ ትፈልጋለች ማለት ነው። ናታንና መድኃኒትም ሲፈልጉ አጡትና ከዛም በኋላ ናታን ደግሞ አገኘሁት ብሎ አውቆ ወደ ቤት ይመለሳል ማለት ነው። ምክንያቱም መድኃኒት አውቃ ናታን እንዳገኛ እንዳትፈልገው ብሎ አግኝቻለሁ ብሎ ወደ ቤት ይመለሳል ማለት ነው። ከዛም በኋላ ለነ ኤቢና ለነ ዳጣ አግኝቻለሁ ብዬ ነው አውቀ የተመለስኩት፣ በጠዋቱ ማንም ሰው ሳይነሳ ፈልጓለሁ ብሏት ነበረ። እንግዲህ በማግስቱ ትናንትና እኮ እዚህ ጋር ነበር የወደቀ ብላ ውሃ ስትፈልገው ታገኘዋለች ማለት ነው። ስታገኘው ግን እሷ መድኃኒት ሳሎን ቁጭ ብላ ነበረ። ከዛም በኋላ ውሃ ምንድን ነው ያገኘሽው? አምጪ እስቲ ልይልሽ ብላ ትቀበለዋለች ማለት ነው። ከተቀበለች በኋላ አልሰጥሽም በማለት መድኃኒት ይዛ ወደ ቤት ትሄዳለች ማለት ነው ካሜራውን። ከዛም በኋላ ናታን እና ዳጣን ይመጣሉ ማለት ነው። ከመጡ በኋላ እንደዚህ አክስቴ ተቀብለኛለች ብላ ለነሱ ትነግረዋለች ማለት ነው። ለነሱ ከመንገሯ በፊት በጣም ውሃ ተናዳ ገዜ ጋር ትሄደው እና ዱላ ትቀበለዋለች። እንደዚህማ አለቃትም ብላ ሮጣ ዱላ ስትቀበለው ገዜ ደግሞ አክስት እኮ አትመታም ብሎ ዱላውን ይከለክላል ማለት ነው። ከዛም በኋላ ስጠኝ እያለች ከገዜ ጋር ስትጨቃጨቅ እና ዳጣ ይመጡትና ከዛም በኋላ ምን ሆነሽ ነው? ለምንድን ነው ዱላውን የፈለግሽው? ትባል እንደዚህ አክስቴ የሆነ ነገር አግኝቻለሁ ግን 4 ማዕዘን ነው አክስቴ ወሰደችብኝና አልሰጥሽም አለችኝ። አሁን ወደ ክፍሏ ይዛ ሄዳለች ትላለች ማለት ነው። ከዛም በኋላ ዳጣ ምንድን ነው የወሰደችው ውሃ ምን አይነት ነው ብላ ስትጠይቀው ዳጣ ደግሞ ማይኩን ካሜራውን መሆኑን ስላወቀችው ከዛም በኋላ ሮጦ ሶስቱም ወደ ውስጥ ይገባሉ ማለት ነው። ውሃን ሂጂና አንቺ ክፍል እሷ አክስትሽ ክፍል ሄደሽ ይዘሽው ነይ ይላሉና ከዛም ብለዋት ውሃን ይልካለው ማለት ነው። ውሃ ደግሞ ወደ አክስቷ ክፍል ስትሄድ እንግዲህ ቀስ ብላ እየሳቀች ምን ፈልገሽ ነው ምናምን ትለዋለች ማለት ነው። ቀስ ብላ ትቀመዋለች ማለት ነው። ከቀማች በኋላ ትንሽ መሬት ላይም ወድቆበት ነበረ። ከዛም በኋላ መጨረሻ ላይ ውሃ አገኘችውና እየሮጠች አዳራሽ ላይ ስትወርደው አዳራሹ አደናቀፋትና ውሃ ወደቀችው። ከዛም በኋላ ወደ ሐኪም ቤት ወሰዳት ማለት ነው። መድኃኒት በጣም ተደናገጠች። ሁሉም ሰው ሐኪም ቤት ሄደዋል። ከዛም በኋላ ወይዘሮ ማርተን ደግሞ ወደ ቤት ተመለሰችው። ማንም ሰው የለም፣ ቤቱ ጭር ብለዋል። ምን ሆናችሁ ነው
ብላ ዳጣ ስትነግረው ስትጠይቀው ዳጣ እያለቀሰች እየተጨነቀች ነበረ። ምክንያቱም ድምፁንም አይታለች ወይስ ሰምታለች ወይስ አልሰማችም ብላ እየተጨነቀች ነው። አንድም ደግሞ ውሃ እህቴ በእኔ ምክንያት ነው እንደዚህ የሆንሽው እያለች ዳጣ በጣም ስትጨናነቅ ወይዘሮ ማርታ ከች ብላ ትመጣለች ማለት ነው። መጨረሻ ላይ ዳጣን ስታያት ዳጣ እየለቀሽ ነው ምናምን ስትለው ዳጣ ደግሞ ለመንገር አልፈለገችም። ናታንም ደግሞ ለማርታ እንዳትነግሯት ብሎ ነበረ። ከዛም በኋላ እንዴ የሆነ ነገርማ ሆኗል እየደበቃችኝ ነው ብላ ወደ ክፍሏ ስትሄድ ወይዘሮ እህቷ ታገኛታለች ማለት ነው። ወደ አሜሪካ መሄድ ይፈልጋለሁ ትለዋለች ማለት ነው። መድኃኒት ለምንድን ነው የምትሄጂ? እንዲህ እኔ እኮ የመጣሁት ለእረፍት ነው ትለዋለች ማለት ነው። መጨረሻ ላይ ውሃ የት ሄዳ ነው? ስለ ውሃ አላወቅሽም? እንደ ምንም ነገር አልሰማሽም ስትላት ምንም ነገር አልሰማሁትም ምን ሆና ነው ስትለው በዳጣ ምክንያት ነው እንደዚህ የሆነችው። ውሃ ትንሽ ተጎዳች እና ከአዳራሽ ላይ ወርቃ ሐኪም ቤት ሄዳለች አለቻት ማለት ነው። ወደ ዳጣ አሳበበችው እና ከዛም በኋላ ወይዘሮ ማርታ እየሮጠች ዳጣ ጋር ስትሄድ ስልኳ ደግሞ አልደውል አላት እና ምክንያቱም በጣም ደንግጣ ስለነበረ በዳጣ ስልክ አቶ ደረጀ ጋር ትደውለዋለች ማለት ነው። ከዛም በኋላ የዳጣን ስልክ ይዛ ትሄዳለች ማለት ነው። የዳጣን ስልክ ይዛ ከሄደች በኋላ ሐኪም ቤት ሄዱ። ከሐኪም ቤት ደግሞ ተመለሱ ማለት ነው። ከተመለሱ በኋላ ለምንድን ነው እንደዚህ ያረግሽው? በቃ አሁን አንቺ ወደ ትኬት ቁረጭና ወደ አሜሪካ ሄጂ ትባላለች ማለት ነው።